ስርዓቶች ሁሉ ሲጠቅሙ የነበረው አሜሪካን ነው። አሜሪካ ደግሞ አሁን ስትመለከተው ይበቃናል አይነት ነገር ነው። በተለይም ፕሬዚዳንት ዶናልድ ትራምፕ እያራመዱት ያለው ጉዳይ ነው። ሳምንት ባልሞላ ጊዜ ውስጥ አሜሪካን የቬኔዙዌላ ነዳጅ መጠቀም ጀምራለች፣ መሸጥም ጀምራለች። ለሀገራት በሉዓላዊ እኩልነት የማይመደቡ ከሆነ ወይ ለዓለም አቀፍ ግንኙነት ያዛዥና የታዛዥ ይሆናል ማለት ነው። የባህር ህጉም የምኑም ሊሰራ ይችላል። አሜሪካ ካልፈለገች የማይሰራ ህግ ያለበት ዓለም ነው። ባህር ዳር ላይ የሚገኙ ሉዓላዊ ሀገሮች በእነዚህ ህግጋቶች እስካልተደገፉ ድረስ ዓለም ወጥ አቋም እስካልያዘ ድረስ ህልውናቸው ሉዓላዊነታቸው ከባህሩ ላይ በሚፈነጠሩ አካላት በሙሉ ተጠቂ መሆን እድላቸው ከፍተኛ ይሆናል። ለምንድነው ትራምፕ በአንድ ጊዜ እንደዚህ ኃያል ሊሆን ይችላል? ፕሬዚዳንት ዶናልድ ትራምፕ ይሄ እንኳን እንዳይገርማችሁ ከፈለግን ከየትኛውም ተቋም ነቅለን እንወጣለን የራሳችን ተቋም የሚኖረን ብለው የሚያስቡ ሰው ናቸው። ግዛት ማስፋፋትም እንበለው ወይም አገዛዝ ብለን ብንል ድንበር የለሽ አይነት የፖለቲካ አመራርና የኃይል ግዛት እየተፈጠረ እንደሆነ ያስታውቃል። ብዙውን ጊዜ የሚሊተሪ አቅሞች መፈጠርና መጎልበት ጦርነቶችን ሲያስቀሩ ነው የዓለም ታሪክ የሚነግረን። ትራምፕ ዓለምን ራሱ ግለሰባዊ የማድረግ አቅም እንዳላቸውም አሳይተዋል።